ሰላም ጤና ይስጥልኝ ክቡራትና ልገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በቀን አንዲት ቅርንፉድ እንኳን ማኘክ ወይም ደግሞ መቆርጠም ለጤናችሁ የሚያበረክተውን ጥልቅ የሆኑ ጥቅሞችን በዚህ ቪዲዮ ላይ ነግራችኋለሁኝ። ይህ ቪዲዮ በፍጹም እንዳያመልጣችሁ ሌሎችም ደግሞ እንዲያውቁትና እንዲማሩበት ላይክ እና ሼር እያደረጋችሁ ሌሎችንም አስተምሯቸው ላለሁኝ። ማንኛውንም ጥያቄ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በቀን አንዲት ቅርንፉድ ብቻ እንኳን ማኘክ ትንሽ የሚመስል ግን በሰውነታችን ውስጥ በጥልቀት የሚሰራ መድኃኒት ነው። ይህ ቅመም ዘመናዊ መድኃኒቶች ከመምጣታቸው ረጅም ጊዜ በፊት እንደ መድኃኒትም ያገለግል ነበር። አሁን ደግሞ ዘመናዊ ሳይንስም በሰፊው ይደግፈዋል። በቀን አንዲት ቅርንፉድ ማኘክ የሚሰጣቸውን ዋና ዋና የጤና ጥቅሞችን፣ በሰውነታችሁ ውስጥ የሚያደርገው ነገር እናም እንዴት በትክክል መጠቀም ደግሞ እንደምትችሉ በደንብ እናም በግልጽ አብራራለሁ። በቀን አንዲት ቅርንፉድን ማኘክ ወይም ደግሞ መቆርጠም የሚሰጣቸውን ድንቅ ተአምራዊ ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ ኃይለኛ የተፈጥሮ ጀርም ገዳይ ነው። ባክቴሪያን እናም ቫይረስን ተከላካይ ነው። ቅርንፉድ ኢዩጅኖል የተባለ ኃይለኛ የተፈጥሮ ረቂቅ ተዋሲያንን የሚዋጋ ውህድን ይዟል። ምን ያደርጋል? በአፍናም በአንጀት ውስጥ ያሉ ጎጂ ባክቴሪያዎችን ይገድላል። የቫይረስና የፈንገስ እድገትንም ይቀንሳል። የበሽታ መከላከል አቅምንም ያጠናክራል። አዘውትሮ ቅርንፉድን መቆርጠም ኢንፌክሽኖችን፣ መጥፎ የአፍ ጠረንንናም ተደጋጋሚ ጉንፋንንም ለመከላከል ይረዳል። ሁለተኛ፣ ከአፍ እስከ አንጀት ያለውን የምግብ መፈጨትን ያሻሽላል። ቅርንፉድን ማኘክ ወይም ደግሞ መቆርጠም የምግብ መፈጨት ኤንዛይሞችን ያነቃቃል። በውጤቱም የሆድ መነፋትንና ጋዝን ይቀንሳል። የጨጓራ አሲድ ምርትንም ያሻሽላል። ምግብ በተሻለ ሁኔታ እንዲሰባበርም ይረዳል። ምርጥ ጊዜ ደግሞ ከምግብ በኋላ ወይም ደግሞ ጠዋት በባዶ ሆድ ተመራጭ ነው። ሶስተኛ፣ ጋዝን፣ የሆድ መነፋትንናም አሲድነትንም ይቀንሳል። ቅርንፉድ የአንጀት ጡንቻዎችን ያዝናናል፣ እንዲሁም መቡካትን ወይም ደግሞ ፈርመንቴሽንን ይቀንሳል። ለየምግብ አለመፈጨት፣ ለቃር ወይም ደግሞ ለአሲድ ሬፍለክስ እና ለሆድ መክበድ ስሜት በጣም ጠቃሚ ነው። ጎጂ ባክቴሪያዎች ከመጠን በላይ ጋዝ እንዳያመርቱም ይከላከላል። አራተኛ፣ ጥርስንናም ድድንም ያጠናክራል። ባህላዊ የጥርስ መድኃኒት ነው፣ በብዙዎች ዘንድ ጥቅም ላይ የሚውል። ቅርንፉድ ለዘመናት ለጥርስ ህመም ሲያገለግል ቆይቷል። የጥርስ ስሜታዊነት ወይም ደግሞ ሴንሲቲቪቲን ይቀንሳል። ድድን ያጠናክራል። የጥርስ መበስበስንም ለመከላከል ይረዳል። በዝግታ አኝኩ እናም ከመዋጣችሁ በፊት የቅርንፉድ ዘይቱ ከምራቅ ጋር እንዲቀላቀል አድርጉት። አምስተኛ፣ የአፍ ጠረንን በተፈጥሮ ያድሳል። መጥፎ የአፍ ጠረን ለምን ይከሰታል? በአፍናም በአንጀት ውስጥ ባሉ ባክቴሪያዎች ምክንያት ነው። የቅርንፉድ ሚና ደግሞ ሽታን የሚያስከትሉ ባክቴሪያዎችን ያስወግዳል። ለረጅም ጊዜ የሚቆይ ትኩስነትን ይተዋል። ከኬሚካል የአፍ ማደሻዎች እጅግ በጣም የተሻለ ነው። ስድስተኛ፣ የጉበት መርዛማ ነገሮችን የማስወገድ ሂደትን ዴቶክስን ይደግፋል። ጉበት የሰውነት መርዝ ማስወገጃ ማዕከል ነው። ቅርንፉድ ታዲያ ይረዳዋል። የጉበት ኢንዛይሞችን በማነቃቃት የኦክሲዲቲቭ ስትረስን በመቀነስ ጉበታችን መርዛማ ነገሮችን እንዲያጣራ በመርዳት ይረዳዋል። የስብ ሜታቦሊዝምን እናም አጠቃላይ ጉበትንም ይደግፋል። ሰባተኛ፣ የደም ስኳርን ለመቆጣጠር ይረዳል። ቅርንፉድ የኢንሱሊን ስሜትን ወይም ደግሞ ሴንሲቲቪቲን ያሻሽላል። ጥቅሞችም ከምግብ በኋላ የሚከሰት የስኳር መጨመርን ይቀንሳል። የምግብ ፍላጎትንም ለመቆጣጠር ይረዳል። የሜታቦሊዝም ጤናንም ይደግፋል። በተለይ ከ40 ዓመት ዕድሜ በኋላ በጣም ጠቃሚ ነው።
8ኛ ብግነትንናም የመገጣጠሚያ ህመምንም ይቀንሳል። የቅርንፉድ ኢዩጅኖል እንደ ተፈጥሯዊ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ሆኖ ይሰራል። ለመገጣጠሚያ መገተር፣ ለጡንቻ ህመም፣ ለብግነት ሁኔታዎች ይረዳል። አዘውትሮ መጠቀም ስር የሰደደ ዝቅተኛ ደረጃ ብግነትን ለመቀነስ ይረዳል። 9ኛ በሽታ የመከላከል አቅምንም በተፈጥሮው ያሳድጋል። ቅርንፉድ የበሽታ መከላከል ሴሎችን ያጠናክራል። በውጤቱም ከህመም በፈጣን ለማገገም፣ አነስተኛ ኢንፌክሽኖችና ወቅታዊ በሽታዎችን በተሻለ ሁኔታ ለመከላከልም ይረዳል። 10ኛ የአፍና የአንጀት ረቂቅ ተዋሲያን ማይክሮባዮምን ያሻሽላል። ቅርንፉድ ጠቃሚ የሆኑትን ሳያጠፋ ጎጂ የሆኑ ረቂቅ ተዋሲያንን ወይም ደግሞ ባክቴሪያዎችን መርጦ ይቀንሳል። ይህ በጣም አስፈላጊ ነው ለተሻለ የምግብ መፈጨት፣ ለጠንካራ የበሽታ መከላከል አቅምናም ለጤናማ ቆዳ እጅግ በጣም ምርጥ ነው። 11ኛ የመተንፈሻ አካላት ጤናንም ይረዳል። ቅርንፉድ አክታን ያጸዳል፣ እንዲሁም መቆጣትን ወይም ደግሞ ብግነትን ይቀንሳል። ለሳል፣ ለጉሮሮ ህመም፣ ለመተንፈሻ መታፈን በጣም ጠቃሚ ነው። ቅርንፉድን ማኘክ የአየር መንገዶችን የሚከፍቱ ጥሩ መዓዛ ያላቸው ዘይቶችን ይለቃል። 12ኛ የልብ ጤናንም ይደግፋል። ቅርንፉድ የኦክሲዲቲቭ ስትረስን በመቀነስ የደም ዝውውርን በማሻሻል ጤናማ የኮሌስትሮል ሚዛንን በመደገፍ ይረዳል። ይህ በተዘዋዋሪ የደም ስሮችን ከጉዳት ይከላከላል። 13ኛ የምግብ ፍላጎትን ይቀንሳል እናም የክብደት ቁጥጥርንም ይደግፋል። ቅርንፉድ የደም ስኳርን ለማረጋጋት እናም የምግብ ፍላጎትን በትንሹ ለመቀነስ ይረዳል። መክሰስ ማብዛትን ለመቀነስ በተለይም የስኳር ፍላጎትን ይቀንሳል። 14ኛ የንጥረ ነገሮችን መሳብን ይጨምራል። የምግብ መፈጨትንና የአንጀት ጤናን በማሻሻል ቅርንፉድ ሰውነታችን ቫይታሚኖችን እናም ማዕድናቶችን በተሻለ ሁኔታ እንዲመጥ ይረዳዋል። 15ኛ የነርቭ ስርዓትንም ያረጋጋል። ቅርንፉድ መጠነኛ የማረጋጋት ባህሪያት አሉት። ውጥረት ወይም ደግሞ ስትረስን፣ መጠነኛ የሆነ ጭንቀትንና ለአእምሮ ድካምም ምርጥ ነው። ስለዚህ ቅርንፉድን በቀን አንድ እንኳን ከቆረጠማችሁ እነዚህን ጥቅሞችን ታገኛላችሁ። ታዲያ ቅርንፉድን እንዴት በትክክል ማኘክ ወይም መቆርጠም እንደሚቻል ልንገራችሁ። አንድ ሙሉ ቅርንፉድ ብቻ ተጠቀሙ፣ ከዚያ በላይ አይሁን። ከ1 እስከ 2 ደቂቃዎች በዝግታ ቆርጥሙት ወይም ደግሞ አኝኩት። ከዛም መራቃችሁን ቀስ በቀስ ዋጡ። ቅርንፉዷን መዋጥ ወይም ደግሞ መትፋትም ትችላላችሁ፣ እንደ ምርጫችሁ ማለት ነው። ብትውጡት ግን ድንቅናም የተሻለ ጥቅሞችን ታገኛላችሁ። ታዲያ ለመቆርጠም ወይም ለማኘክ ደግሞ ምርጥ ጊዜያት ከቻላችሁ ጠዋት በባዶ ሆድ ምንም አይነት የጨጓራ ችግር ከሌለባችሁ፣ ከዛም ከምግብ በኋላም መቆርጠም ትችላላችሁ። ከመተኛታችሁ በፊት ማታም ለአፍ ጤንነት መቆርጠም ትችላላችሁ። ታዲያ ጥንቃቄ ማድረግ ያለባችሁ ሰዎች ደግሞ አንዳንድ የጤና ችግር ካለባችሁ በየቀኑ ቅርንፉድን ማኘክ ወይም ደግሞ መቆርጠምን አስወግዱ። የጨጓራ ቁስለት ካለባችሁ፣ በጣም ስሜታዊ የሆነ ጨጓራ ካላችሁ እና ነፍሰ ጡር ከሆናችሁ ያለ ሕክምና ምክር በፍጹም እንዳትወስዱ። በተለይ የጨጓራ ችግር ካለባችሁ በባዶ ሆድ በፍጹም እንዳትቆረጥሙ። ብዙ መሆኑ ደግሞ የተሻለ ያደርገዋል ማለት አይደለም። አንድ ቅርንፉድን በቀን ከቆረጠማችሁም በቂ ነው። በቀን አንዲት ቅርንፉድን ማኘክ ጥልቅ ውጤት ያለው ቀላል ግን ኃይለኛ የሆነ ጤናን የሚያድስ ልማድ ነው። በጣም በተሻለ ሁኔታ የሚሰራው በቀጣይነትናም በለሰለሰ መንገድ ሲወሰድ እንጂ በአንዴ በኃይል ሲሆን አይደለም። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። በቀን አንዲት ቅርንፉድ እንኳን መቆርጠም ወይም ደግሞ ማኘክ የሚሰጠውን
ኃይለኛ የሆነ የጤና ጥቅምን በዚህ ቪዲዮ ላይ ነግሬያችኋለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር እያደረጋችሁ ሌሎችንም እንግዲህ በስፋት አስተምሩ አሳውቁላለሁኝ። ጥያቄያችሁን እንደተለመደው በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።